የሰማይ አባታችን እግዚአብሔር ሆይ ስለ ፍቅርህና ስለ ጸጋ እዚህ አብረህን ህብረት ለማድረግ ስለተገኘ እናመሰግንሃለን። ቃልህን በማጥናት የበለጠ በማወቅና ወደ አንተ በመቅረብ እንድናድግ እርዳን። አባታችን ሆይ በህይወታችን ውስጥ ብዙ ሸክሞችና ጭንቀቶችን ይዘን ወደ አንተ እንመጣለን። ቃልህን በማጥናት በትጋት አንተን በመፈለግና በአንተ መንገድ በመጓዝ ይህንን ሁሉ እንድናደርግ እንጠይቃለን። እግዚአብሔር አባት ሆይ በኃጢአት መካከል እንኳን ጠርተህ ስላመጣህን አመስጋኞች ነን። ኃጢአታችን ቢኖር እንኳን ወደ አንተ መቅረብን መርጠን መጥተናል። በኢየሱስ ክርስቶስም ወንጌል ወደ አንተ እየሳብከን ስላመጣን እናመሰግናለን። በዚህ ጊዜ ቃልህን በመቀበል መንፈሳዊ አይኖቻችን፣ ጆሮአቻችን፣ አእምሯችን፣ ልባችን ይከፈቱ። ወደ አንተ ስንቀርብ በሕይወታችን ውስጥ ያለ ማንኛውም ጨለማና ጭንቀት ይወገድ። የብርሃንና የእውነት የፍቅር የሆነ ብቻ ማየት እንዲሆን እንጸልያለን። ይህንንም እያደረግን አምላካችን ሆይ ለዓለም ሁሉ ስላለ አስደናቂ የፍቅር ቃል እንመሰክርልሃለን። አባታችን ሆይ ከመጀመሪያ ከጥናቱ ጀማሪ አንስቶ እስከ መጨረሻ ድረስ ከእኛ ጋር እንድትሆን እንለምናለን። ከዚህ በላይ እግዚአብሔር አምላካችን ሆይ እናመሰግናለን። በእምነት ሕይወታችን ስንቀጥል በእግዚአብሔር ሻሎም በረከት እየባረከን እንድትቀጥል እንጸልያለን። ይህን ሁሉ በጌታችን በአዳኛችን በኢየሱስ ክርስቶስ ስም እንጸልያለን። አሜን። እንዴት ናችሁ? እንደገናም ዛሬ ይህን ክፍል አብረን ማጥናታችን አስደስቶኛል። ዛሬ በዚህ የባቢሎን ወር መሪነታችንን እና የቤዛነት ታሪክን እንቀጥላለን። በዚህ ጭብጥ ስር ሁለተኛው ንግግራችንም ያ ይሆናል። ባለፈው ሳምንት ባቢሎንን እና የዘር ሐረግን ተመልክተናል እና በዘፍጥረት የዘር ሐረግ ውስጥ ከእግዚአብሔር ፊት የሸሸውን ቃየንን እንዴት እንደመለስ ነው ተመልክታችኋል አይደል? ራሱ ከተማ አቋቋመ እና በልጁም ስም ሰየማት። ከቃየን ጋር የቀጠለ የኃጢአት መስመር ነበር እና የባቢሎን ግንብ ግንባታ ከመራው ከናምሩድ ጋር ያለው ትይዩነትንም ተመልክተናል። በፋሌግ ዘመን የዘር ሐረጉ እንዴት እንደተከፈለ እና ዓለም እንዴት እንደተከፈለ አይተናል። የባቢሎን ግንብ ሲገነቡ ናምሩድን የተከተሉም ነበሩ። ከዚህም እንደ ዮቅጣን ያሉ ወደ ሌላ ቦታ የሄዱም ነበሩ። እናም በመንፈሳዊ ወደ የዘር ሐረጉ መጽሐፍ እንደሄደ ነው የሚናገረው። ኤበር ከባቢሎን ግንባታዎች ራሱን ሲለይ የእምነት መስመር እንዴት እንደቀጠለ ማየት እንችላለን። ያ መስመር ጣዖት አምልኮና ኃጢአትን ቢይዝም የእግዚአብሔር ዓላማና የእግዚአብሔር የመቤዠት ፈቃድ በዘር ሐረጉ በኩል እንደሆነ ይገልጣል። ያ ባለፈው ሳምንት የተመለከትነው አጭር ማጠቃለያ ነው። ዛሬ በባቢሎን እና በአብርሃም መካከል ያለው ግንኙነት የበለጠ እንመለከታለን። ይህም ባቢሎንንና የመቤዠት ታሪክ ክፍል 2 ማለት ትችላላችሁ። ይሄን የምንመለከተው ልክ እንደ ንዑስ ርዕስ አድርጋችሁ ባቢሎንና አብርሃም ማለት ትችላላችሁ። ሁላችንም የመክፈቻ ጥቅሳችንን አብረን እንድናነብ እፈልጋለሁ። ይሄ ጥቅስ የተወሰደው ከኢያሱ ምዕራፍ 24 ከቁጥር 2 ነው። ስለዚህ ጥቅስ እንመልከትና ሁሉንም አብረን እያነበብን እንሄዳለን። እንደዚህ ይላል። ኢያሱም ለሕዝቡ እንዲህ አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ አባቶቻችሁ የአብርሃምና የናኮር አባት ታራ አስቀድመው በወንዝ ማዶ ተቀመጡ፣ ሌሎችንም አማልክት አመለኩ ይላል። ይህም የእግዚአብሔር ቃል ነው። አሜን። ስለዚህ ኢያሱ ለእስራኤል ሕዝብ የላከው መልእክት ይሄ ነው። በዘጸአት ጊዜ ከግብፅ ወጥተው በምድረ በዳ ለ40 ዓመታት ተቅበዘበዙ እና ለ16 ዓመታት የከነዓን ምድርን ድል አድርገው ቆይተዋል። አሁን ምድሪቱ ተከፋፍላለች። ኢያሱም ለሕዝቡ መልእክትን እየሰጠ ነው። አሁን በተስፋይቱ ምድር ውስጥ ስለሆነው የእግዚአብሔርን በአግባቡ የማምለክ ሁኔታ እንዴት እንደሆነ እንዴትም ማምለክ እንዳለባቸው እየነገራቸው ነው። ኢያሱ ከረጅም ጊዜ በፊት ከጥንት ጊዜ ጀምሮ አባቶቻቸው ከወንዝ ማዶ ይኖሩ እንደነበረ ይናገራል። ይህም ከወንዙ ማዶ የሚለው ኤፍራጥስን የሚያመለክት ሊሆን ይችላል። ስለ ሜሶፖታሚያም ክልል ይናገራል። ስለ አብርሃም አባት ስለ ታራና ያደረጉት ነገሮች ሌሎች አማልክትን ማምለካቸውንም ይገልጻል። ከመጽሐፍ ቅዱስ ውጭ ያሉ ጽሑፎችንም ከተመለከትን የዘፍጥረት ታሪክ ጥንታዊ ሀተታዎች ታራ የጣዖት ሰሪ እንደነበረ ይናገራል። እነዚህ ጽሑፎች እንደ እግዚአብሔር ቃል ማመን አንችልም፣ ነገር ግን ሕይወቱ የተገኘው ጣዖታትን በመሸጥ እንደሆነ ይናገራል። በእርግጥ ያንን ቢያደርግም ባይሰራም
መጽሐፍ ቅዱስ በሌሎች አማልክት ያምን እንደነበረ በግልጽ ያሳያል። ሌሎች አማልክትን አገልግሏል። እናም እነዚህም ጣዖታት ነበሩ። ይሄ ዛሬ በአብርሃም ሕይወት ውስጥ ምን ማለት እንደሆነ እንመለከታለን። የአብርሃም የሕይወት ጉዞ በሜሶፖታሚያ ስዕል ላይ ይታያል። አብርሃምም የተወለደበት ቦታ ነው። በመጽሐፍ ቅዱስ ውስጥ ኡር በሚባል ቦታ ሁሉ ወይም ስለ ከሌዳውያን ወይም ስለ ቃዲም ሲነገር ስለዚህ ክልል እየተናገረ ነው። ኡር ብዬ ያሰመርኳት ክፍል ቃዲም የባቢሎን ሌላ አገላለጽ ነው። ይሄ የባቢሎን ኃይል መቀመጫ ነበር እና አብርሃምና አባቱ የኖሩበት ቦታ ነው። የኤፍራጢስ ወንዝ እዚህ ያለ። እናም በአብርሃም ሕይወት ውስጥ ከኡር እንደተጠራ እናያለን። እሱና ቤተሰቡ በታራ የሚመሩ ወደ ካራን ተዘዋውረው ነበረ። ከካራን አብርሃም እንደገና ተጠራ እና ያኔ ነበረ ወደ ከነዓን ምድር የተዘዋወረው። ይህም በጣም ቀለል አድርጎ ነገሩን የሚያሳይ ካርታ ሲሆን የአብርሃም የሕይወት ጉዞ ከተወለደበት እስከ እግዚአብሔር ወደ መራበትና በመጨረሻም የተቀበረበት ቦታ ድረስ አጠቃላይ እይታን በቀላሉ ይሰጠናል። ስለዚህ መንገድ ከኡር ወደ ካራን ከዚያም ወደ ከነዓን ነው። ይህም ሂደት በዝርዝር እንመለከተዋለን። ዋናው ነጥብ የአብርሃም የመጀመሪያው ጥሪ የሚለው ነው። በትልቁ ስዕል ላይ የአብርሃም የመጀመሪያው ጥሪ ከኡር ወደ ከነዓን ምድር በተጠራበት ጊዜ ነበር። እግዚአብሔር ከዚህ ቦታ ወጥቶ ወደሚሰጠው ምድር እንዲሄድ ነግሮት ነበር። ክፍል 1 ከኡር ወደ ካራን የሚሄደው ጉዞ ነበር። ይህም በዘፍጥረት ምዕራፍ 11 ከቁጥር 26 እስከ 32 ውስጥ ሲከናወን ማየት እንችላለን። እኔ ግን በደንብ ማጉላት የምፈልገው ቁጥር 27ን 31ን እና 32ን ነው። ዘፍጥረት ምዕራፍ 11 ከቁጥር 27 የታራ ትውልድ መዝገብ እነዚህ ናቸው ይላል። ስለዚህ ይህ ክፍል ስለ አብርሃም ሳይሆን ስለ ታራ ነው እና ታራ የአብርሃም የናኮርንና የካራን አባት እንደሆነ ይናገራል። ይህም የታራ ትውልድ መጽሐፍ መሆኑን በማጉላት ታራ ከኡር ወደ ካራን የተዛወረው አካላዊ መሪ እንደነበረ ያሳያል። ቁጥር 31 ታራ ልጁን አብርሃምን የልጅ ልጁን የሃራንን ልጅ ሎጥን የአብርሃምን ሚስት አማቱን ሶራን እንደወሰደ ይናገራል። ወደ ከነዓን ምድር ለመግባት ከኬሌዳውያን ኡር አብረው ወጡ። እስከ ካራንም ድረስ ሄዱና በዚያ ተቀመጡ። ከዚህም ቀጥሎ ቁጥር 31ን ተመልከቱ። ዋናው ርዕሰ ጉዳይና የዚህ ክፍል ዋናው ገጸ ባህሪ በእርግጥ ታራ ነው። ታራ ምን አደረገ? ልጁ አብርሃምን ወሰደው። አብርሃም ደግሞ የታራ ልጅ እንደሆነ ታውቃላችሁ። የካራን ልጅ ሎጥ የልጅ ልጁ ነው። ስለዚህ እንደገና ታራ አሁንም ዋና ገጸ ባህሪ ሆኖ መጣ። ሎጥም የልጅ ልጁ ነው። ሳራ አማቱ ናት። ስለዚህ ይህን ጥቅስ እኮ ሙሉ በሙሉ ስለ ታራ ነው ወይም ደግሞ ታራ ላይ ነው ያተኮረው ማለት እንችላለን። ታራ ከኡር ውጭ ያለውን እንቅስቃሴ የመራ ወደ ከነዓን ምድር የሚደረገውን ጉዞ የጀመረ በአካል መሪያቸው እንደነበረም ይመሰክራል። ይህም አብርሃም በታራ ቤት ውስጥ ምን ያህል ጥልቅ እንደነበረ ያረጋግጥልናል። ይህንንም በኋላ ላይ እንመለከታለን። ነገር ግን አብርሃም የአባቱን ቤት በወቅቱ ባህሉን ያደገበትን ትቶ የመሄዱ ሐሳብ የማይቻል ሐሳብ ይመስል ነበር። እግዚአብሔርም ሲነግረው የማይቻል ጽንሰ ሐሳብ ይመስል ነበር። በቀላሉም ሊከናወን ይችላል ማለት አንችልም። በዘፍጥረት ምዕራፍ 11 ከቁጥር 31 ውስጥ እንኳን ታራ በአብርሃም ላይ በአካላዊ መልኩ እንዴት እንደነበረና ከኡር ወጥቶ ወደ ከነዓን ምድር የዚህ እንቅስቃሴ መሪ እንዴት እንደነበረ ያሳየናል። ግን እንደምናውቀው ታራ ከነዓን ምድር አልደረሰም። በቁጥር 32 ላይ የታራ ዘመን 205 ዓመት ነበረ፣ ታራም በካራን ሞተ ይላል። አሁን ይሄ በአብርሃም ጥሪ የመጀመሪያው ክፍል ውስጥ ለምን ጠቃሚ እንደሆነ እንመልከት። ሁሉም ነገር እንዴት እንደተከሰተ የአዲስ ኪዳን ቅጂዎችንም ከተመለከትን በሐዋርያት ሥራ ምዕራፍ 7 ላይ እንደምናውቀው ይሄ እስጢፋኖስ የሰበከበት ቦታ ነው። እስጢፋኖስ በዚህ ስብከት ምክንያት ሊወገር ችሏል። ግን በቁጥር 2 እንዴት እንደሚጀምር እስኪ እንመልከት። ወንድሞችና አባቶች ሆይ ስሙኝ፣ የክብር አምላክ ለአባታችን አብርሃም በካራን ከመኖሩ በፊት በሜሶፖታሚያ ሳለ ተገለጠለት ይላል። እግዚአብሔርም አገርህንና ዘመዶችህን ትተህ
ውጣና ወደማሳይ ምድር ውጣ አለው። በቁጥር 4 የመጀመሪያው ክፍል ላይ ከዚያም የከሌዳውያንን ምድር ትቶ በካራን ተቀመጠ ይላል። ስለዚህ እስካሁን የገመገምነው ከመጀመሪያዎቹ ዝርዝር ጋር የሚጠቃለል አይነት ነው። አብርሃም በከሌዳውያን ኡር በነበረበት ጊዜ እግዚአብሔር ተገለጠለት። ሀገርን፣ ዘመዶችን ለቀ ወደ ማሳይ ምድር ውጣ አለው። ከከሌዳውያን ኡር ወጥቶ በካራን መኖር ጀመረ። በዚህ ጊዜ እግዚአብሔር አገርን፣ ዘመዶችንና የአባትን ቤት ለቀ ውጣ አላለም። በዚያ ሰዓትም ታራና አብርሃም አሁንም አብረው ይኖሩ ነበር። ታራ ከከሌዳውያን ኡር ወደ ካራን የሚደረገውን እንቅስቃሴ በእርግጥም መርቷል። አሁንም እግዚአብሔር እያየ ያለው አብርሃምን ነበር። ስለዚህ አብርሃምና ታራ አብርሃምም ስለ መገለጡ ለታራ ሊነግረው የሚችልበት በቂ ግንኙነት እንደነበራቸው መረዳት እንችላለን። እናም ለዛ ነው አብረው የተጓዙት። ነገር ግን አብርሃም ምን አየ? በሐዋርያት ሥራ መጽሐፍ ላይ ባነበብነው ላይ የክብር አምላክ ለአብርሃም ተገለጠለት ይላል። በግሪክ የክብር አምላክ የሚለው አገላለጽ ሆቴዎስ ዶክሴስ ነው። በግሪክ ዶክሳ የሚለው ቃል ክብር፣ ግርማ፣ ኃያልነት እንደማለት ነው። በዚህ ምክንያት አብርሃም ያየው አስደናቂ ነገር ነበር። በዚህ ዓለም አገላለጽ በየትኛውም ሊገለጽ የማይችልን ነገር ነበር። ስለዚህ አብርሃም ያየው ነገር በጣም አስደናቂ ነው ማለት እንችላለን። ዶክሳ የሚለው የግሪክ ቃል ጥቅስ ላይ ሲውል በራሱ የሆነ ክብርና ግርማን የሚያመለክት ነው። እግዚአብሔር አንድ ነገርን እንዳደረገ አይደለም፣ የሆነ ስራ ስለሰራ አይደለም የከበረው እንደማለት ነው። ሰዎች ለእግዚአብሔር ክብርን ስለሰጡ አይደለም እንደዚህ አይነት ግርማ የሚለውን የምንጠቀመው። እግዚአብሔር በራሱ የከበረ ግርማ ያለው ነው ለማለት ነው። ለአብርሃም ራሱ የተገለጠለት ያ ነበር። ዕብራውያን ምዕራፍ 11 ከቁጥር 6 የሚለውን ስንመለከት እንደዚህ ይላል፣ እምነት ያላቸው እግዚአብሔር እንዳለ ማመን አለባቸው ይላል። በዘጸአት ምዕራፍ 3 ከቁጥር 14 ውስጥ እግዚአብሔር ለሙሴ ሲገለጥ ሙሴም ለእስራኤላውያን ይላከኝ ማን እንደሆነ እንዴት እነግራቸዋለሁ? ምን ልበላቸው ሄጄ አለ። እግዚአብሔርም እኔ የሆንኩ እኔ ነኝ አለ። ይህም በቀላሉ ያለና የሚኖር አምላክ እንደማለት ነው። እዚህ ጋር የክብር አምላክ ተገለጠ ሲል የግሪክ ቃል ሆራኦ ሲሆን ማየት፣ ማስተዋል፣ መለማመድ፣ መለየት፣ መረዳት እንደማለት ነው። ይህ ስለ አካላዊ አይኖች ወይም በአካል ስለሚታዩ ነገሮች ብቻ አይደለም፣ በትክክልም ስለሚረዱትም ነገር ጭምር ነው። ስለዚህ አንድ ነገር በአካል ብታዩም ባታዩም አስፈላጊውን ነገር ከዚያ ተሞክሮ እስካላገኛችሁ ድረስ ትርጉም የለውም። በእንግሊዘኛው አንድ ነገር በደንብ ተደርጎ ሲብራራ በመጨረሻም ስትረዱ አሃ ገብቶኛል እንላለን። እናም በብዙ ቋንቋዎችም ተመሳሳይ አገላለጾች አሏቸው። በእስጢፋኖስ ስብከት ውስጥ የቃሉ ትክክለኛ ቅርጽ ኦፕቴ የሚለው ኤንን ይመስላል። እንዲህ ነው። ስለዚህ ትንሽ ይለወጣል። ኦፕቴ የሚለው አመላካች ተገብሮ ሶስተኛው ሰው ነጠላ ነው፣ ወይም ደግሞ third person singular የምንለው ማለት ነው። ታዲያ ይሄ ምን ማለት ነው? ሶስተኛው ሰው ነጠላ የሚለው ቃል እግዚአብሔርን ያመለክታል። እናም እግዚአብሔርን እንደርሱ ለመረዳት እየሞከርን ነው ማለት ነው። ከኛ እይታ አንጻር በሶስተኛ ሰው ውስጥ ነው እንደማለት ነው። ይሄም ማለት እግዚአብሔር ራሱን ለማሳየት ራሱን ለኛ ለመግለጥ ምንም ተጨማሪ ነገር ወይም ደግሞ አሁን ካለው የተለየ ነገር ማድረግ አይጠበቅበትም፣ አላደረገም ማለት ነው። ወደ ዶክሳ ቃል ስንመለስ እግዚአብሔር ብቻ ማለት ነው። ከዚህ በላይ ማድረግ የሚያስፈልገው ነገር የለም።
ከዚህ የተለየም ምንም የሚያደርገው ነገር የለም እንደማለት ነው። ምክንያቱም ለእግዚአብሔር ምንም ነገር በቀላሉ ሊከናወን የሚችል እንደሆነ ግልጽ ስለሆነ ማለት ነው። በራሱ በተፈጥሮ እሱ ክቡር ነው። እግዚአብሔር ለአብርሃምም የተገለጠው በዚህ መንገድ ነው። አብርሃምም ዋው እግዚአብሔር ማን እንደሆነ አያለው፣ እግዚአብሔር ማን እንደሆነ ተረድቻለሁ ብሎ በመገንዘብ ደነገጠ እና በኬሌዳውያን ኡር ውስጥ ከነበረው ከማንኛውም ነገር የበለጠ ክቡር እንደሆነ ተገነዘበ። በዚህም ሁኔታ ውስጥ በኬሌዳውያን ኡር ውስጥ ካሉት ከማንኛውም አማልክት ወይም ሐሳቦች ፈጽሞ የተለየ ነበረ አብርሃም የተረዳው። ባቢሎን ማቅረብ ከምትችለው ከማንኛውም ነገር የተለየ ነበር። በሐዋርያት ሥራ መጽሐፍ ውስጥ በተለይም በእስጢፋኖስ ስብከት ውስጥ ለምን በጣም አስፈላጊ እንደሆነ ለመረዳት አውዱን ለመረዳት የሚያስፈልገን ጉዳዮች አሉ። እስጢፋኖስ እንደምናውቀው በቤተ ክርስቲያን የተመረጠ ዲያቆን ነበር። በመንፈስ ኃይል ነበረ። ስለምን እንደሚናገር ያውቅ ነበር እና ለእግዚአብሔር ቀናተኛ ነበር። ብዙ ነፍሳትን ማዳን፣ ወንጌል መስበክ፣ ማገልገል ፈለገ። ነገር ግን በዚያ ዘመን የነበሩ አይሁዶች በቅናት አልወደዱትም ነበር። ሃይማኖታቸውን የሚቃወም እንደሆነ ተሰምቷቸው ለፍርድ አቀረቡት። በሐዋርያት ሥራ ምዕራፍ 6 ከቁጥር 13 እስከ 14 ውስጥ በቅዱስ ስፍራ ላይ የሐሰት ምስክሮችን አቅርበው የሚከራከሩ አድርገው ነበረ። ቃሉን እናንብበው። ይህ ሰው በዚህ በተቀደሰው ስፍራ በሕግም ላይ የስድብን ነገር ለመናገር አይተውም። ቁጥር 14 ይሄ የናዝሬቱ ኢየሱስ ይህን ስፍራ ያፈርሰዋል፣ ሙሴ የሚያስተላለፍን ስርዓት ይለውጣል ሲል ሰምተነዋል የሚሉ የሐሰት ምስክሮችን አቆሙ ይላል። ታዲያ ይሄ የአይሁድ ጉዳይ ምንድን ነው? ቅዱስ ስፍራ ማለትም ቤተ መቅደሱን ይቃወማል፣ ሕጉን ይቃወማል። አይሁዶች የያዙትን ወጎችንና ነገሮችን እየተቃወመ ነበር። እስጢፋኖስም እነሱን እየተቃወመ እንዳለ አድርጎ ከሰሱት። ሊቀ ካህናቱ በሐዋርያት ሥራ ምዕራፍ 7 ከቁጥር 1 ላይ እነዚህ ነገሮች እንዲህ ናቸውን ሲል ጠየቁ። ታዲያ ችግሩ ምንድን ነው? የአይሁድ ጉዳይ በሕግና በቤተ መቅደሱ ላይ ነበር። ነገር ግን ሕጉን ቃል በቃል ወሰዱት። ከሕጉ በስተጀርባ ያለውን የመቤዠት ዓላማን ማየት አልቻሉ። የእግዚአብሔርን ጸጋ፣ ትክክለኛውን የማዳን ኃይል ከሰነድና ወግ ጋር አያያዙት። ለነሱ የኩራት ጉዳይ ነው። በራሳቸው መልካምነት፣ በራሳቸው ተግባር፣ በራሳቸው ስራ ሕጉን እየጠበቁና በቤተ መቅደሱ ውስጥ የሚደረገውን እያደረጉ እንደሆነ ያምኑ ነበር። እግዚአብሔር በዚህ አካላዊ ነገር ብቻ በዚህ ነገር ውስጥ እንደሚኖር ቤተ መቅደሱን እንደማደሪያው ብቻ አድርገው ይቆጥሩ ነበር። እንደ ሕጉም በአካላዊ ድርጊቶች ላይ ብቻ ያተኩሩ ነበር። ይህም በእርግጥ የጣዖት አምልኮ በወቅቱ ከነበሩት አረማውያን የሐሰት እምነቶች ብዙም የተለየ አልነበረም። እናም ይዘቱ ከሞላ ጎደል ተመሳሳይ ነው። በተለየ መንገድ ብቻ ተጠቅሷል እንጂ ተመሳሳይ ነው። ወጎቻቸውን፣ የሚጠፋውን ነገር በኢየሱስ ክርስቶስ ለወጡ። ስለዚህ እስጢፋኖስ ለፍርድ ሲቀርብ የተከሰሰው በዚህ መንገድ ነበር። እስጢፋኖስ በመከላከያው ምን አለ? የመከላከያው የመጀመሪያው ክፍል የሚጀምረው በአብርሃም ነው። ምክንያቱም የአባቶቻችን አምላክ የአብርሃም አምላክ ከሜሶፖታሚያ ጠርቶት ነበረ የሚለውን ታሪክ ጠቅሶ ነው የጀመረው። ስለዚህ እስጢፋኖስ በዚህ የጣዖት አምልኮ ስፍራ እግዚአብሔር አብርሃምን ወደ ታላቁ ነገር እንደጠራ እየተናገረ ነው። ከእስጢፋኖስ እይታ አይሁድ የሚያደርጉት ሁሉ ጣዖት አምልኮ ነበር። በሕጉና በስጋዊ ቤተ መቅደስ አካላዊ ተግባራት ላይ ያተኩሩ ነበር። እነዚህ አረማዊ ባህላዊ እምነቶች ተከታዮችና አጽንኦት የሰጡባቸው ተመሳሳይ ነገሮች ወደ ትክክለኛው እምነት አያመጡ ነው። ስለዚህም የጣዖት አምልኮን ችግር ከተመለከትን ኤርሚያስ ምዕራፍ 10 ከቁጥር 14 እስከ 15ን ተመልከቱ። ይህንን እስኪ አብረን እናንብብ። እግዚአብሔር በዚህ ነገር ላይ በጣም ግልጽ አድርጎ ያስቀመጠበት ሰው ሁሉ
ዕውቀትን አጥቶ ሰንፏል። አንጥረኛውም ሁሉ ከቀረጻው ምስል የተነሳ አፍሯል። ቀልጦ የተሰራ ምስሉ ውሸት ነውና እስትንፋስም የላቸውምና እነሱ የምናምንቴና የቀልድ ስራ ናቸው፣ በተጎበኙ ጊዜ ይጠፋሉ ይላል። ጠንካራ ቃላትን የተጠቀመው። እስኪ አሁን ኢሳይያስ ምዕራፍ 44 ከቁጥር 9 እስከ 11 እንመልከት። የተቀረጸው ምስል የሚሰሩ ሁሉ ከንቱዎች ናቸው፣ የወደዱትም ነገር አይረባቸውም፣ ምስክሮቻቸውም አያዩምና አያውቁም፣ ስለዚህ ያፍራሉ ይላል። ይቀጥላል ቁጥር 10 አምላክን የሰራ ወይስ ለምንም የማይረባ ምስል የቀረጸ ማን ነው? ቁጥር 11 እነሆ ባልንጀሮቹ ሁሉ ያፍራሉ፣ ሰራተኞቹም ከሰዎች ወገን ናቸው፣ ሁላቸው ተሰብስበው ይቆሙ ያፍራሉ፣ በአንድነትም ያፍራሉ ይላል። ስለ ጣዖት አምልኮ የሚናገሩ ብዙ ጥቅሶች አሉ። ነገር ግን እነዚህ ሁለቱን የመረጥኳቸውን ዛሬ ከጭብጣችን ጋር ስለሚስማማ ነው ያቀረቡት። የክብር አምላክ ለአብርሃም ተገለጠለት። እግዚአብሔርን ክብር ስላደረግነው አይደለም። እግዚአብሔር በራሱ ክቡር ነው። ይሄ ከጣዖታት የሚለየው ምንድን ነው? እነዚህ ሁሉ የእጅ ጥበብ ባለሙያዎች፣ የወርቅ አንጥረኞች፣ አናጢዎች ወይም የድንጋይ ቀራጺዎች ጣዖታትንና ምስሎችን ይሰራሉ። እናም በራሳቸው ስራ ይኮራሉ። ይሄን አምላክ ሰራሁት ይላሉ። እና ይሄ አምላክ የተፈጠረው እነሱ በተረዱበት ምስል ብቻ ነው። ስለዚህ የጣዖት አምልኮ በእርግጥም የራስ ክብርን ፍለጋ። ነገር ግን ለአብርሃም የተገለጠው አምላክ ከዚህ ነገር ፈጽሞ የተለየ ነው። እሱ በራሱ የሚኖር፣ በራሱ ህይወትን መስጠት የሚችል፣ በራሱ የከበረ ግርማ ያለው ነበር። እግዚአብሔርም ለአብርሃም ተገለጠ። አብርሃም እስከዚያ ጊዜ ድረስ ያጋጠመው ሃይማኖት ሁሉ አረማዊ ወጎች ምንም ትርጉም እንዳልነበራቸው ተገነዘበ። ምክንያቱም የክብርን አምላክ አይቷል። ከዚያም ሁኔታ አብርሃም ከኬሌዳውያን ኡር ተጠርቷል። አብርሃምም ከባቢሎን ተጠርቷል። በአብርሃም ዘመን የኡር ዚጉራት ዛሬም በዘመናዊቷ ኢራቅ እንደ ፍርስራሽ አሉ። ልዩ ቤተ መቅደሶች የዚያን ጊዜ የጨረቃ አምላክ የአምልኮ ማዕከል ተብለው የሚጠሩ ነበር። የዚያ የጨረቃ አምላክ ስም ናና ነበር። ናና የኡር ዋና አምላክ ነበረች። በብዙዎች ዘንድ ከሜሶፖታሚያ ታላላቅ አማልክት አንዱ እንደሆነች ተደርጎም ይታይ ነበር። ስለዚህ ብዙ አማልክት ቢኖሩም ናና እጅግ በጣም ኃይለኛ እንደሆነች ተደርጋ ትታይ እንደነበረ መረዳት እንችላለን። ምናልባት የአብርሃም አባት ታራ ጣዖትን ሲያመልክ ናናን በእርግጠኝነት ያመልክ ነበር። ምክንያቱም ይሄ ከሌዳውያን የኡር ዋና አምላክ ነበር። አሁን ስለ ናና የጨረቃ አምላክ ምንድን ነው የምናውቀው? ናናን የጨረቃ አምላክ እንደሆነች የሚያሳዩ የአርኪኦሎጂ ቁፋሮዎች የተገኙ አንዳንድ ስዕሎች አሉ። ምልክቱ የጨረቃ ሲሆን ሌላኛው ምልክቱም የበሬ ነው። ምክንያቱም የጨረቃ የበሬ ቀንዶችንም ሁለቱ ስለሚመሳሰሉ ነው። የመከር አምላክና የመራባት አምላክም ተብሎ ይቆጠር ነበር። የጨረቃ ወቅቶችን መለየት እንችላለን። የጨረቃ ዑደት ከሴት የወር አበባ ዑደት ጋር ይጣጣማል። ለሰብሎች ብቻ ሳይሆን ለከብቶችም እርባታ እንደዛ ነው። ናና ለዛ ነበር ይመለክ የነበረው። ሰዎች እንዲበለጽጉም ይመለክ ነበር። ከቅጽል ስሞቹ መካከል ጥበበኛ ጌታ እና የአማልክት አባት የሚለው ይገኙ ነበር። የአምልኮ ቦታውም ያያችሁት ቤተ መቅደስ የታላቁ ብርሃን ቤት ተብሎ ይጠራ ነበር። ለዚህም ስም ምክንያት የሆነው በሌሊት ተጓዦች እንኳን ብርሃን የምትሰጣቸው ጨረቃ ስለነበረች። ዋናው የአምልኮ ቦታ በከሌዳውያን ኡር ነበር፣ ነገር ግን በመላው ሜሶፖታሚያ ታዋቂ ነበር። ስለዚህ ህዝቡ በወቅቱ የሚያመልኩት ዋና አምላክ ነበር። ከዚህም የአምልኮ ማዕከል አብርሃም እውነተኛውን አምላክ በክብር አየ ማለት ነው። ለአባቱ ለታራ ነገረው። አብረውም ወደ ተስፋይቱ ምድር ወደ ከነዓን ምድር ጉዞ ጀመሩ። ነገር ግን በመሃል አንድ ቦታ ላይ ዘግይተው ሄዱ። ያ የት ነበረ? ካራን ላይ ነው የዘገዩት። የካራን ጠባቂ አምላክ ማን ነው? ሲን የሚባል አምላክ አለ።
እና ኃጢአት ነው ይሄ። ይሄም ያው ተመሳሳይ የጨረቃ አምላክ ነው። ኃጢአት ልክ እንደ ጨረቃ አምላክ በኬሌዳውያን ኡር የሚመለክ ተመሳሳይ አምላክ ነው። በካራን የሚገኘው ዋናው ቤተ መቅደስ የደስታ ቤት ተብሎ ይጠራ ነበር። ከካራን የተቆፈሩ የአርኪኦሎጂ ጽሑፎች ተመሳሳይ ነገርን ያሳያሉ። የድሮ ምስልና የጨረቃ ምስል። ኃጢአት የዚህ አምላክ የአካዲያን አጠራር ሲሆን ናና ደግሞ የሱሜሪያን አጠራር ነው። በሁለቱም ቦታዎች ይህ አምላክ አንድ እንደሆነ ተረድተናል። ለዚህም የጨረቃ አምላክ ሁለት ዋና ዋና የአምልኮ ቦታዎች በሰሜን ያለው ካራን እና በደቡብ ያለው በኡር ነበረ ማለት ነው። ስለዚህ ስለ ጣዖት አምልኮ ስንነጋገር በክልሎቹ ስለ አንድ አምላክ እየተነጋገርን ነው ማለት ነው። ምናልባት የታራ የአብርሃምን ምስክርነት ሲሰማ ፍርሃት አድሮበት ወደ ከነአን መሄድ ሳይፈልግ አይቀርም። ነገር ግን በካራን ተቀመጠ። ካራን ልክ ኡር በደቡቦች እንደነበረች ሁሉ የሰሜን ዋና ከተማና ለመኖር በጣም ጥሩ ቦታ የሆነች ነበረች። ታራ እንደገና ምቾት አግኝቶ እንደነበረ መገመት እንችላለን። ምናልባት ተመሳሳይ ስራውን እንደገና ቀጠለ እና በአረማውያን አምልኮ ውስጥ እንደገና ተሳትፎም ነበረ ማለት እንችላለን። ስለዚህ ታራ በካራን ለመቆየትና ህይወቱን እዚያ ለመገንባት ለምን እንደተነሳሳ የበለጠ በጥልቀት መረዳት እንችላለን። ልክ ለአብርሃምና ለታራ ቤተሰብ ኡርን ለቀው መውጣት ከባድ እንደነበረ ሁሉ በካራንም እንደገና ሰፈሩ። ያንን መልቀቅም ድጋሚ ከባድ ሆነ። እናም እንደገና ሰፈሩ። ምክንያቱም እንደገና ለመዛወር የበለጠ ከባድ የሚሆን አጋጣሚ ተፈጠረ። አብርሃም ይህን የጣዖት አምልኮ ቦታ እንደገና መልቀቅ ምን ያህል ከባድ እንደነበረ መረዳት ችሎ ነበር። በዚያ ጊዜም በኢያ መንግስት አቅራቢያ እንደነበረም እናውቃለን። አብርሃምም ከኤበር እና ከአባቶቹ ስለ እውነተኛ እምነት እየተማረ እንደነበረም እናውቃለን። ነገር ግን ስለ ኢያ መረዳት ያለብን ነገር እውነተኛውን አምላክ የሚያመለክተው ቦታ ብቻ አልነበረም። በዚህ ጊዜ ሁሉም ሰው ሁሉንም ሰው ያመልክ ነበር። ነገር ግን በኢያ የተከሰተው በኤበር በኩል ተፈቅደው ነበር። እውነተኛውን አምላክ መረዳትና ማምለክ ችለውም የነበሩ አሉ። ታዲያ ይሄ ለኛ ምን ማለት ነው? የትም ብንሄድ የትም ቦታ ብንደርስ እግዚአብሔር የሚመራን በመንፈሳዊ ማደግ ወደምንችልበት ቦታ ቢመራን እና እውነተኛውን ቃል ለመማር ጥሩ አካባቢ ውስጥ ብንሆን ጣዖት አምልኮ ሁሌም በዙሪያችን እንዳለ አውቀን እግዚአብሔርን ማሳወቅ እንዳለብን። አሁን እናንተ በምታዩት ቦታ ስለሆነ በጣዖት አምልኮ ያልተፈተንን ሊመስል ይችላል። እውነቱ ምን እንደሆነ ለመረዳት ግን የጣዖትን አምልኮ ማሸነፍ አለብን። እናም አብርሃም ያደረገው ያንኑ ነው። ምንም እንኳን ህይወቱ በሙሉ እግዚአብሔር እስኪያገኘው ድረስ የጣዖት አምልኮ በህይወቱ ዘልቆ ገብቶ ቢሆንም በህይወት እያለ እንኳን ያንን የጣዖት አምልኮ ማሸነፍና በመጨረሻም የትውልድ ሀገሩን ለቆ ዘመዶችን ትቶ የአባቱን ቤት እንኳን ትቶ መሄድ የሚያስችል አቅም ቢያገኝም ከአብርሃም የእምነት ህይወት የምናገኘው ትልቁ ነገር እግዚአብሔርን መስማቱ ነው። ይሄም ወደ ሁለት ነጥብ ይመራናል። የአብርሃም የመጀመሪያው ጥሪ ሁለተኛ ክፍል የሐዋርያት ሥራ ምዕራፍ 7 ከቁጥር 4ን ብንመለከት ከዚያም ከኬሌዳውያን ምድር ትቶ በካራን ተቀመጠ። ከዚያም አባቱ ከሞተ በኋላ እግዚአብሔር አሁን ወደ ምትኖሩባት ወደዚች ሀገር እንዲዛወር አደረገው ይላል። አባቱ ከሞተ በኋላ በሚለው አገላለጽ ላይ ማትኮር ፈልጋለሁ። በአንድ ወይም በሌላ መልኩ ይህን ማብራሪያ ብዙ ጊዜ ሰምተናል። እንደ ግምገማ በዘፍጥረት ምዕራፍ 11 ከቁጥር 26 ታራ አብርሃም ሲወለድ 70 ዓመት እንደነበረ ይናገራል። በቁጥር 32 ታራ ሲሞት 205 እንደነበረ ይናገራል። ታራ ሲሞት የአብርሃም 135 ዓመት ነበረ። ሆኖም በዘፍጥረት ምዕራፍ 12 ከቁጥር 4 አብርሃም 75 ዓመት በነበረው ጊዜ ከካራን ወጣ። ታራ ደግሞ በዚያ ጊዜ 145 ዓመቱ ነበረ። ታራ በ205 ዓመት በነበረው ጊዜ ከሞተ፣ ነገር ግን እስጢፋኖስ አብርሃም ታራ ከሞተ በኋላ ከካራን እንደወጣ እየተናገረ ከሆነ የሐዋርያት ሥራ ምዕራፍ 7 ቁጥር 4ን ከዘፍጥረት ምዕራፍ 12 ከቁጥር 4 ጋር እንዴት እናስታርቃለን? ታያላችሁ፣ እዚህ ላይ የ60 ዓመት ልዩነት አለ። ቢያንስ በጥሬው አነጋገር ልንቆጥረው የማንችለው። ብዙ ምሁራን፣ ብዙ የሃይማኖት ሊቃውንት ይህንን ይመለከቱና እስጢፋኖስ የተሳሳተ ስሌት አድርጓል ይላሉ።
ወይም ምናልባት እስጢፋኖስ ከተለየ ባህል እየወጣ ሊሆን ይችላል እያሉ ነው። ስለዚህ የተለያዩ የመጽሐፍ ቅዱስ ጊዜዎች እንዳሉ እናውቃለን። አንዳንዶቹ መጽሐፍ ቅዱስ በእግዚአብሔር ተመስጦ ሊሆን ይችላል ብለውም ይገልጻሉ። ሰዎች የእግዚአብሔር መጽሐፍ ቅዱስን ትክክለኛነት ለማጣጣል የሚሞክሩ ብዙ ነገሮችን ይጠቀማሉ። ነገር ግን በዘመኑ የነበሩ አይሁዶች በአካላዊ አይኖቻቸው እንደሚመለከቱት ሁሉ በአካላዊ አይኖቻቸውም እያሰሉ ነበር። በመንፈሳዊ መልኩ ማየት አለብን። አሁን እስጢፋኖስ የተጠቀመበት ሞት የሚለው ቃል የመጣው ከግሪክ ቃል አፖኔስኮ ከሚለው ነው። ስለ መንፈሳዊ ወይም ዘይቤያዊ ሞት ለመናገር አፖኔስኮን ለማስረዳት የምንጠቀምበት አንድ ጥቅስ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 31 ነው። ወንድሞች ሆይ በጌታችን በክርስቶስ ኢየሱስ ባለኝ ትምክህት በየቀኑ እሞታለሁ ይላል። ይሄ የሐዋርያው ጳውሎስ ኑዛዜ ነው። በክርስቶስ ኢየሱስ ውስጥ ሆናችሁ በሱ ብቻ ስትመኩ በየቀኑ መሞት አለባችሁ። በየቀኑ በአካላዊ ሞት መሞት አትችሉም። ስለዚህ እዚህ ላይ ሐዋርያው ጳውሎስ አፖኔስኮ የሚለውን ቃል ይጠቀማል። አፖኔስኮ ስለ ምሳሌያዊ ወይም መንፈሳዊ ሞት ለመናገር የሚያገለግል አገላለጽ ነው። ሆኖም አፖኔስኮ መንፈሳዊ ሞትን ለመግለጽ ብቻ አይደለም የሚያገለግለው፣ አካላዊ ሞትንም ለመግለጽ ሊያገለግል ይችላል። ስለዚህ ማንም ከእናንተ ጋር ሊከራከር ቢሞክር ማቴዎስ ምዕራፍ 8 ከቁጥር 31 እስከ 32ን ሊጠቀም ይችላል። ግን እዚህ ተመልከቱ። አጋንንት ኢየሱስ አጋንንትን ሲያወጣ አጋንንት ከማስወጣት ወደ አሳማ መንጋ ስደደን እያሉ ይመኙ ጀመር ይላል። ሂዱ አላቸው። ወጥተውም ወደ አሳማዎቹ ገቡ። መንጋውም ሁሉ ከገደሉ ወደ ባህር ሮጡና በውሃ ውስጥ ጠፉ። አሳማዎችን መንፈሳዊ ሞት ሊያጋጥማቸው እንደሚችል አላምንም። በማቴዎስ ምዕራፍ 8 ላይ ወደ ባህር ስለገቡ ስለሞቱ አሳማዎች ይህንን ዘገባ ሲሰጥ አፖኔስኮ የሚለውን ቃል ይጠቀማል። ስለዚህ ለመንፈሳዊ ሞት ጥሩ ክርክር ልንሰጥበት ከፈለግን አፖኔስኮን በጥልቀት መረዳት አለብን። ምን ማለት ነው አፖኔስኮ? እስቲ እንዘርዝረው። ከሁለት ቃላት የመጣ ነው። አፖ ከዚህ ራቅ ማለት ነው። ኔስኮ በእውነቱ መሞት ማለት ነው። ኔስኮ የሚለው ቃል በራሱ ሞትን ያጎላል። ነገር ግን አፖኔስኮ እዚህ ሁለት ቃላት አንድ ላይ ምን ማለት እንደሆነ ያሳያል። አጽንኦቱ በሞት ራሱ ላይ አይደለም። አጽንኦቱ በሞት ምክንያት ከአንድ ነገር መራቅን የሚያመለክት ነው። ስለዚህ አንድ ነገር ከሞተ ከስጋዊ ዓለም ይርቃል ማለት ነው። ወይም አንድ ሰው ከሞተ ከኔና ከናንተ ይርቃል። ነገር ግን ትኩረቱ በስጋዊ ሞት ላይ አልነበረም። አጽንኦቱ አንድ ሰው ከሌላ ነገር ስለ መለየቱ የሚያመለክት ነው። ስለዚህ በሐዋርያት ሥራ ምዕራፍ 7 ከቁጥር 4 ላይ ታራ እንደሞተ ሲናገር በአብርሃም ልብ ውስጥ አባቱ ታራን ከአባቱ ለመለየት ሞቶ እንደሆነ ብቻ እየገለጸ ነበር። አብርሃም በመሲሁ በማመን በመሲሁ ተስፋ በማድረግ በኢየሱስ ክርስቶስ ለመኩራራት ሞቶ እንደነበረ በእውነት መናገር እንችላለን። ስለ አፖኔስኮ ስንል በዚህ ስጋዊ ዓለም ውስጥ ካሉት ነገሮች ስለ መንፈሳዊ መለየት እየተነጋገረ ነው። እናም በዚህ መንገድ አንድ ነገር እንደሞተ ልክ እንደ ሐዋርያው ጳውሎስ እንደተናዘዘው በየቀኑ በመንፈሳዊ እየሞትኩ ነው እንዳለው እንደዚህ ማሰብ ትችላላችሁ። ስለዚህ በማጠቃለያው በማቴዎስ ወንጌል ምዕራፍ 10 ከቁጥር 37 ላይ ኢየሱስ እንዲህ ይላል፣ ከኔ ይልቅ አባቱን ወይም እናቱን የሚወድ ለኔ አይገባውም። ከኔ ይልቅ ወንድ ልጅን ወይም ሴት ልጁን የሚወድ ለኔ አይገባም ማለት። አብርሃም ከስጋዊ አባቱ ይልቅ እግዚአብሔርን እንደወደደ እናውቃለን። ስለዚህ ነው የአባቱን ቤት የለቀቀው። ነገር ግን ከስጋዊ ልጁ ይልቅ እግዚአብሔርን የሚወድ ነበር። ዘፍጥረት ምዕራፍ 22 ከቁጥር 16 በራሴ ማልሁ ይላል እግዚአብሔር፣ ይህን ነገር አደርግልሃለሁ፣ ልጅንም አንድ ልጅንም አልከለክልክምና ይላል። አብርሃም አንድ ልጁን እያቀረበ ነበር። ስለዚህ ይሄ አብርሃም በዚህ ዓለም ውስጥ ከማንኛውም ነገር ይልቅ እግዚአብሔርን እንደወደደ የሚያሳይ ምስክርነት ነው። እናም እኛ ሊኖረን የሚገባው ያ እምነት ነው። አብርሃም ከፓን እንዲወጣ የሚያስችለው ሁኔታ ምንም ይሁን ምን እግዚአብሔር በአጋፔ ፍቅር ይወደው ነበር። የት እንደሚሄድ ባያውቅም የአባቱን ቤት ለቆ መውጣት ቢኖርበትም እግዚአብሔር ዘር እንደሚሰጠውና የተስፋ ምድር እንደሚያዘጋጅለት የገባውን ቃል ኪዳን እንደሚፈጽም ያምን ነበር። ልጁ በዕብራውያን ምዕራፍ 11 ላይ መስዋዕት ሲያደርግ እንኳን አብርሃም በይስሐቅ በኩል የእግዚአብሔር ተስፋ እንደሚፈጽም ያምን እንደነበረ ይናገራል። ስለዚህ ይስሐቅ ምንም እንኳን ቢሞት እንኳ ይላል እግዚአብሔር ይስሐቅን ሊያስነሳው እንደሚችል አምኖ ነበረ ይላል። እናም በዚህ በኩል ዘሮቹን አኖረ ማለት ነው። ስለዚህ አብርሃም እግዚአብሔርን ከአባቱ ከልጁም ይልቅ
እንደሚወደው እናያለን። እናም ያንን እምነት በህይወት እንዳኖረውና እኛም የዛ አይነት እምነት ሊኖረን እንደሚገባ ይነግረናል። ገላትያ ምዕራፍ 3 ከቁጥር 7 እንኪያስ ከእምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ ወቁ ይላል። ቁጥር 9 ላይ ገላትያ ምዕራፍ 3 ቁጥር 9 ላይ እንደዚህ ከእምነት የሆኑት ካመነው ከአብርሃም ጋር ይባረካሉ ይላል። ገላትያ ምዕራፍ 3 ቁጥር 29 እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋው ቃል ወራሾች ናችሁ ይላል። እንደ ተስፋው ቃል። ዘፍጥረት ምዕራፍ 22 ከቁጥር 16ን ተመልከቱ። እግዚአብሔር በራሱ የሚለውን ቃል ኪዳን በአብርሃም ዘር አሕዛብን ሁሉ እንደሚባርክ ነው የሚነግረን። በዚህ ምክንያት ከመንፈሳዊ ባቢሎን እኛም የሚጠበቅብንን ማንኛውም ነገር ከራሳችን መለየትና ማራቅ አለብን። ወደ መጀመሪያው ጥቅሳችን ስንመለስ ኢያሱ ምዕራፍ 24 ቁጥር 2 ጋር እንመለሳለን። እናም እንደገና እንመልከተው። ቁጥር 3ንም እናንብብ፣ አብረን እናንብብ። ኢያሱም ለሕዝቡ ሁሉ እንዲህ አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ አባቶቻችሁ የአብርሃምና የናኮር አባት ታራ አስቀድመው በወንዝ ማዶ ተቀመጡ፣ ሌሎችንም አማልክት አመለኩ። ቁጥር 3 አባታችሁንም አብርሃምን ከወንዝ ማዶ ወስጄ በከነዓን ምድር ሁሉ መራሁት፣ ዘሩንም አበዛው፣ ይስሐቅንም ሰጠሁት ይላል። አያችሁ ኢያሱ ላይ ከአባታቸው ከአብርሃም በኬሌዳውያን ምድር እንዴት እንደተወሰዱ ወደ ተስፋይቱ ምድርም ገብተው እንዴት እንደበዙ ይናገራል። ኢሳይያስ ምዕራፍ 51 ከቁጥር 2 ወደ አባታችሁ ወደ አብርሃም ወደ ወለደቻችሁም ወደ ሳራ ተመልከቱ፣ አንድ ብቻውን በሆነ ጊዜ ጠራሁት፣ ባረኩትም፣ አበዛሁትም ይላል። አብርሃምንም ብቻ ሳይሆን የግል ምሳሌውን ብንመለከት የህይወት ታሪኩን ሁሉ የህይወት ጉዞውን ሁሉ መመልከት አለብን። አንድ በነበረበት ጊዜ እግዚአብሔር ምን አደረገ? እግዚአብሔር ጠራው። እግዚአብሔር ከኡር እንዴት እንደጠራው አይተናል። እግዚአብሔር ከካራን እንዴት እንደጠራውም አይተናል። እግዚአብሔር ምን እያደረገ ነበር? ጠርቶት ባረከውና አበዛው። እግዚአብሔር አብርሃምን እንደጠራው ሁሉ እግዚአብሔር ዛሬ እናንተንና እኔንም እየጠራን ነው። ራዕይ ምዕራፍ 18 ከቁጥር 2 ላይ በብርቱም ድምፅ ታላቂቱ ባቢሎን ወደቀች፣ የአጋንንትም ማደሪያ ሆነች፣ የእርኩሳን መናፍስት ሁሉ መጠጊያ፣ የእርኩሳንና የተጠሉት ወፎች ሁሉ መጠጊያ ሆነች ይላል። ይህ ስለ ባቢሎን ብልሹነት ነው። ነገር ግን ከቁጥር 4 እና 5 ላይ ራዕይ ምዕራፍ 18 ከቁጥር 4 እስከ 5 ይህንን አብረን እናንብብ። ከሰማይ ሌላ ድምፅ ሰማሁ እንዲህ ሲል፣ ሕዝቤ ሆይ በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳትበቀሉ ከእሷ ዘንድ ውጡ፣ ኃጢአቷ እስከ ሰማይ ድረስ ደርሷል፣ እግዚአብሔርም አመፃዋን አሰበ ይላል። እንግዲህ የአብርሃም ዘሮች ከሆንን የምናገኘው በረከት ምንድን ነው? አብርሃም እንደተጠራው እኛም እንጠራለን። አብርሃም እነዚህ ሁሉ ተስፋዎች እንደተቀበለ ሁሉ እነዚህ ተስፋዎች የኛ ርስቶች ናቸው። የምድሪቱም ተስፋ ነው። ለምን? ይህ ሁሉ እንዴት ተጀመረ? እግዚአብሔር በታላቅ ፍቅሩ አብርሃምን መርጦ ከባቢሎን ከዘሮቹ ከቤተሰቡ የተስፋውን ምድር እንዲወርስ ጠራው። ስለዚህ በገላትያ ምዕራፍ 3 ላይ ብትመለከቱ በኢየሱስ ክርስቶስ የምታምኑ ከሆነ የአብርሃም ዘሮች ናችሁ ይላል። በማቴዎስ ምዕራፍ 1 ላይ የኢየሱስ ክርስቶስን የዘር ሐረግ ብንመለከት እንዴት እንደጀመረ ይናገራል። የኢየሱስ ክርስቶስ የአብርሃም ልጅ ብሎ ነው የሚጀምረው። ስለዚህ የአብርሃምን ሕይወት በመመልከት ከባቢሎን እንዴት እንደተጠራ ማየት፣ በወቅቱ የነበረው አንዳንድ የአርኪኦሎጂ ማስረጃዎችን በመመልከትና የጣዖት አምልኮ ምን ያህል ከባድ እንደነበር በመመልከት የአብርሃም ከባቢሎን የተጠራበት የሕይወት ጉዞ የኛ የሕይወት ጉዞ አድርገን መመልከት፣ ከመንፈሳዊ መንግስት መጠራታችን፣ ከጣዖት አምልኮ መጠራታችን፣ ከአጋንንታዊ ግዛት መጠራታችንና ወደ እግዚአብሔር ተስፋ መግባታችን፣ ከእግዚአብሔር ፍርድም መዳናችንን ነው የሚያመለክተው። የኢየሱስ ክርስቶስ ወንጌልም ይሄ ነው። የዘር ሐረጉን እንመለከታለንና ወዴት ነው የሚመጣው? ወደ ኢየሱስ ክርስቶስ ነው አይደለም የሚመጣው። አብርሃም ያየው ማንን ነው? ዮሐንስ ወንጌል ምዕራፍ 8ን ስንመለከት ኢየሱስ ክርስቶስን አይቷል። ስለዚህ እዚህ ላይ እንደ መደምደሚያ ሁላችንም በኢየሱስ ክርስቶስ አማኞች ሆነን የአብርሃም ዘር እንደመሆናችን መጠን አብርሃም ያየውን ማየት አለብን። ከባቢሎን እንዴት እንደተጠራ ለማየት በልባችን ውስጥ ያለውን ተስፋም እንድናበራ ጸልያለሁ። እናም የተቀበልነውን እምነት ይዘን የክብርን አምላክ እንድናይ ጸልያለሁ። ኢየሱስ ክርስቶስ መሆኑን በዓለም ላይ ላሉ ሁሉ እንድንመሰክር በሱም በኩል አብን የምናውቀው መንገዳችን እንደሆነም ማስረዳት አለብን። ይህም በማድረግ እንደ አብርሃም የተስፋውን ቃል እንቀበላለን። አሜን። እሺ፣ እዚህ እንጨርሳለን። እንጸልይ። አባታችን ሆይ
በሕይወት መጽሐፍ ውስጥ እንድንመዘገብ ስለመረጥከን እጅግ አድርገን እናመሰግናለን። መዳን የምናገኝበትን ልጅህን ኢየሱስ ክርስቶስን ስለላክ እጅግ አድርገን እናመሰግናለን። በእሱም በማመን የአብርሃም ዘሮች ተደርገን ስለተቆጠርን ያለፉ ኃጢአቶች ምንም እንኳን ቢሆኑ እግዚአብሔር አምላክ ሆይ የሰራናቸውን ኃጢአቶች ሁሉ ሳትቆጥርብን ስለደመሰስክ አባት ሆይ አብርሃም ከኡር እንደተጠራ ሁሉ ወደ ክብር አምላክ እንደተጠራ ሁሉ ምስጋናን እየሰጠን ስለጠራህን ሁሌም እናከብርሃለን። አባት ሆይ ድምፅን መስማት እንድንችል ዘንድ አንተን ማየትና ማወቅ ወደ ክብር አምላክ መጠጋትና መረዳት እንድንችል ዘንድ አብርሃም የአባቱን ቤት ለቆ እንደሄደ እኛ ሁላችንም የእምነት ጉዟችንን እንድንጀምር ጸልያለሁ። አባታችን ሆይ በራሳችን ጉዞ ስንቀጥል ሸሽተነው በወጣነው በጣዖት አምልኮ እንደገና እንዳንፈተን ነገር ግን መግባት ባለብን በመንፈሳዊ ከነዓን በሆነ ቦታ ሁሉ እንድንገባ ተስፋዎችን ሁሉ እንድንወርስ እንጸልያለን። አባት ሆይ የአብርሃም ዘሮች እንደመሆናችን መጠን የወደፊቱን ትውልድ ማስተማርና መምራት እንድንችል በቃል በቤዛነት ታሪክ ውስጥ እምነት እንዲኖረን የኢየሱስ ክርስቶስን ወንጌል ማወጅ የሚችሉ አድርገን ኢየሱስን በመረዳት እሱን የቤዛነት ታሪክ ዋናና መደምደሚያ አድርጎ በመረዳት በእውነት አንተን እንድናውቅ እንድንረዳና እንደ አባታችን እንድንመሰክር አድርገን እናመሰግናለን። ይህንንም በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም እንጸልያለን። አሜን።